ቤታ 11,000 ሰው ባለበት ወርቅ ጊፍት ተገዛልሽ። ቤታዬ ወርቅሽ ያምራል፣ እንኳን ደስ ያለሽ። ውይ ልዩ ኦነስትሊ ልዩ ወርቁ ያምራል፣ ቆንጆ ወርቅ ነው። በዛ በምወደው ቀሚስ ነው የለበሽው። ታስመርጭም እያየሁሽ ነበር። በራያው በሆነ ቢጫ ኦሬንጅም መስቀል ብዙ የበዛበት እኔ ያኛውን ነው ክሮፕ ታፑ ነው የምወደው እና አይ ላቭ ኢት። ቆንጆዬ ነበርሽ፣ ያምራል ያምራል። ዮናስ ሙሉ ነው የሚሰድብሽ ስላልቻለሽ ነው መልስ እንዳሰጭው። ዮናስ ሙሉ ነው የሚሰድብሽ የሚያላዝነው ቁስሉን እያላዘ እያለቀሰ እንዳለ ቁጠር። ኦኬ ምንም ያልበጠላሽ እውነትሽ ግን እውነት ጥላቻም ሌላ በሆነ አልጠላትም። እንዲህ አባት ጥላቻ ሳይሆን ታውቂዋለሽ አይደለ? አንቺም አትገኝም እንትን ያለን የለም እንደዚህ ነገር የለም። ያ አለም መጣጣም አለ። እርቅ የሚፈጠር አይመስለኝም። ግን እውነትሽ እውነት ነው። ሀቅ ሀቅ። ወርቁ ያምራል፣ ቀላል ያምራል። እብድ ነው የሚያክረው ወርቁ። ያ በየትኛው ቀሚስ ያምራል? በክራፕ ቶፑ በዛ የምወደው ቀሚስ ማለት ነው። እሱ አድርገሻል፣ ያምራል። ሌላ ዮናስ ሙሉና የሚያላዝነው ስላልቻለሽ ነው። እኔን አንቺን ሎዛን ምጠላቸው የሚለው ስላልቻለ ሰባብረሽ ስላስቀመጥሽ ነው። ስለዚህ ስድቡን እያለቀሰ ቁስሉን እንደሚልስ ውሻ ድምፅ ቁጠር። ያን ውሾች ቁስላቸውን ይልሱ የለም እንደሱ ቁጠር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን 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 አሜን። ጉቺ ባዶ ቃል ከሽልኝ እንዳይሆን አንቺ እኮ አታደርጊውም አይባልም። ጉቺ አታደርጊውም አይባልም። አሁን ክፍት ባደርገው የጉቺ እጣ ባገኝስ ሞት ነው። ቲክቶክ ላይ አልመጣም። እንትንሽን የፊውቸርሽን እስኪ የወደፊት እቅድሽን አንዴ በሱ ላይ በዚሁ ላይ ይታያል። አዎ ይታያል። ይሄ ትርቀቱ ሮሚዬ የዛሬ 2 ዓመት ታረግዣለሽ። አረ ደዛ ደግሞ የተወነባበደ መስታወት ነው የደረሰሽ። እኔ እናንተ ለብቻዬ ግጠመኝ ብለሽኛል። ብቻዬን ግጠመኝ ብለሽ የምንገጣጠሙ በስድብ አይደለም። እኔ ልጠይቅሽ 5 ክራይቴሪያዎች ካሟላሽ እተውሻለሁ። 5 የመጀመሪያው የኔ ሚስት ትታወቃለች፣ ልጆቼ ይታወቃሉ። ባላለች 7-8 ዓመት አብረሽው ተቀምጠሻል። ፊት ለፊት እንደኔ አውጥተሽ ይሄ ነው ቦይፍሬንዴ ቁጭ አደረገኝ ይሄ ነው ብለሽ አሶችና ፈታ በሉ። አንድ ክራይቴሪያው እሱ ነው። ተግባባን? ሁለተኛ የትምህርት ማስረጃ። እኔ ዲግሪን አመጣለሁ፣ አንቺም ታመጫለሽ። ሲምፕል ራይት ሲምፕል። ሶስተኛ አሜሪካን ሀገር መጠናል አይደለ? ቋንቋ እኔና አንቺ እናውራ። አራተኛ በፖለቲካ እኔና አንቺ ፖለቲካ ተቀምጠን ስለ ኢትዮጵያ ስላለው ሁኔታ ስለ ፖለቲካ እናውራ። አምስተኛ ሃይማኖት ይቀይራል ብለሻል። በፈለግሽው እምነት ላይ ባለው እኔና አንቺ እናውራ። ስድስተኛ ልጨምር፣ ስድስተኛ በፍቅር ዙሪያ ባለው ነገር ላይ ለሶሳይቲው እናውራ። ምናውቀውን እኔና አንቺ መሀይም ስለሆንሽ ነው። መሀይም ደፋር ያደርጋል፣ ባለጌ ያደርጋል። that's a big difference between you and me። ገባ? ሴቭ የሆነች ይመስላታል ካላቸው የሀብት ጋር ከሚያውቁት ትልልቅ ሰዎች ጋር በፊት የምታውቀው ጆን ዳንኤል እና የምታውቀው ጊፍተር ነው የምታውቃቸው ዝም ብሎ እንትን የሚሉት ናቸው። ከዛ ህይወት ትንሽ አንድ ስቴፕ ወደ ላይ ሄዳለች። ግን እነዚህ ደግሞ ለእኔ ሰይጣኖች ናቸው። በቃ ግብራሞች ናቸው። ለእኔ የግብር ፋሚሊዎች ናቸው። 666ቶች ናቸው። ኢሉሚኔት ናቸው ለእኔ። ልጁ ይዞ የመጣው ነገር ያ ነው። ለዚህ ነው በአንድ ጊዜ ብሬኖሽ የተደረገችው። ልጅቷ ቀፏ ነው ያለው። ይኸውልሽ አይደለም የምትፈልጊው ነገር እጃን እግዚአብሔር ነው ምስክሬ ነው። ከቤትሽ በሰላም እግርሽን አውጥተሽ እንደማትንቀሳቀስሽ እነግርሻለሁ። በሰላም እግርሽን አውጥተሽ አትንቀሳቀስሽም። ዩአር ነቲንግ። ህግ ልንገርሽ፣ አንቺ በእስር ቤት ነው የተጀመረው፣ በእስር ቤት ነው ህይወትሽ ነው ያልቀው። ይሄን እነግርሻለሁ፣ አስጠንቅቄ ነው የምነግርሽ። እኔ የአንቺ መጨረሻ ራሱ አያምረኝ። ከተረፍሽ ነው እሱ ከተረፍሽ። ምክንያቱም ገባሪዎች እጅ ላይ ነው የገባሽው። ለጊዜው ይሄ መሳሳቁ እህቱን አምጥቶ ሲያሳቅፍሽ ወንድሞቹ ሆይ ሆይ ሲሉሽ ምናምን ነገር የሰው ጫጫታ የሰውን ህይወት አይለውጥም። ከዛ ሚኒልክ ሆቴል ደግሞ ስንሄድ እኛ ብቻ እኔ ኤልሻዴ ብቻ የነበር ነው
ጃፒ ነው ናፒ የሚሉት ልጅ አለ፣ የአዶናይ ካሜራማን። ዳጊ አለ፣ ዳጊ የቬሮኒካ ካሜራማን ነው፣ የሌኒዝ የቬሮኒካ እሱ ነበር። እና የሆነ ደግሞ ጊፍተር ነበረ፣ ደዋን የሚባል ጊፍተር ነበረ። ከእሱ ጋር ደግሞ የሆነ ሴት ነበረች። ከዛም በኋላ ደግሞ የሆነም ወንድ ነበረ። እኛ ብቻ አልነበረም የነበር ነው ማለት ነው። ከዛም በኋላ ላይ እዛ እንትን ካልን በኋላ በቃ እየተሳሳቅን እየተጫወት ወንዱ ጃኒ ነበር እየተሳሳቅን እየተጫወትን ምናምን እያለ እዛ እና አዶናይ ሄዱ ወደ ክፍላቸው። እንደውም አዶናይ መጀመሪያ ሄዶ ጃኒ ከዛ እኔ እዛ ኬጂ ብላኝ እዛ ሄደን ከዛም በኋላ ላይ እኔ ተመልሼ የመጣው ማለት ነው። ከዛም በኋላ ላይ ኤልሻዳይ በቃ እንሂድኛ ምናምን አለችኝ። ከዛን እሺ ብዬ እኔ ጋርዱን እንትን መኪና ጥራለን ሩቅ ነው ከኛ ራቅ ይላል ብዬ እየጠራሁት እያለ ጆሲ መጥቷል። ጆሲ ማለት ነው። ከዛም በኋላ ላይ ጆሲ ከመጣ በኋላ ላይ ጆሲ ውጭ አግኝቸው ከጆሲ ጋር እያወራ ነበር። ጆሲ የቱ ሰው እንዲያውቀው ጆሲ ዘፋኙ ስትይ አልገባኝ። በነገራችን ላይ ጆሲ እሺ፣ በነገራችን ላይ ኦኬ። ከዛን ጆሲ ሞዴሉ ምናምን አይደል? በነገራችን ላይ የሚዘፍ ነው ጆሲ ጌመር እሱ ማለት ነው። ጆሲ ነበረ። ከዛም በኋላ ላይ ጃኒ እየተራመደች መጣች ማለት ነው። ከዛ እኔ ውጭ ነበርኩኝ፣ ኤልሻዳይ ውስጥ ነበረች ብቻዋን ማለት ነው። እኔ መኪና ልጠራ ማለት ነው። ከዛም በኋላ ላይ እየተራመደች ስትመጣ ምን ሆነች ነው ምናምን ብያት፣ ቆይ ኤልሻዳይ ልጥራት፣ ኤልሻዳይ ጋር ሁኝና አንቺ እኔ አዶናይ እንጠራዋለሁ ብያት፣ አዶናይ መጣ። ምን ሆና ነው ምናምን ብሎ ማለት ነው። ከዛም በኋላ ላይ ወደ ውስጥ ገቡ። ከጆሲ ጋር ነበርኩኝ ውጭ። ውስጥ ምን ያወሩ ምን ይፈጠር አላውቅም። ስለዚህ ጆሲ ምስክር ነው ከጆሲ ጋር። ጆሲ እኔ ከእሱ ጋር ውጭ መሆኔ ጆሲ ምስክር ነው። ከጆሲም አልፎ ማን ነው ዳጊ የሚባል ልጅ አለ። ውጭ ነበርኩኝ እኔ ማለት ነው። ከዛን ሁለቱ ተስማምተው ነይ እናት ምናምን ብሎ እንደወሰዳት ምናምን ነው የተነገረኝ እንትና ማለት ነው። ከዛም በኋላ ላይ እኔ እንትና እኮ ደውሎባት ነው ጆን ዳንኤል ደውሎባት ነው ኤልሹ ምናምን ስላት ኤልሻዳይ እንዴት ይደውልባታል ብላ ኤልሻዳይ የተናዳ እኔ በእኔ አካውንት ለጆን ዳንኤል ተደወለ ማለት ነው። ከዛም በኋላ ላይ ለጆን ዳንኤል ሲደወል ጆን ዳንኤል አነሳውና እኔ አይደለሁም እንትን ያልኩላት የደወልኩት ራሷን የደወለች ስትል ሲል ኤልሻዳይ ዘጋችሁ። ከዛም በኋላ ላይ እኔና ኤልሻዳይ እንትን መጣለን፣ መኪና መጣለን። ጆሲም ከኛ ጎን ስለነበረ ሆቴሉ በዛው ጆሲ ከኛ ጋር ሄደ። ከዛም በኋላ እየሄድን እያለ ጆን ዳንኤል ደውሎ ነበር። እኔ አላየሁትም፣ ቴክስት ላከልኝ። ውሉል ኖ አለኝ ስክሪንሻቱ ካስፈልገ አሳያለሁ። እንትኑ ይሄ የባንኩን ጉዳይ ምናምን ብሎ ጻፈ። እንዳይነካብኝ ብር ከተነካ እንነጋገራለን ምናምን ብሎ ከዛም በዛ ታይም ኦኬ ስለ ባንክ ሊያወሩ አይችሉም። በዛ ሰዓት ነው። ከዛ በኋላ ኤልሹ ካናገረችው በኋላ ነው ያንን የጻፈልሽ አንቺ? ቆየት ብሎ ኪዱ ንገሪያት ብሎ ያንን ጻፈልኝ። ከዛም በኋላ ላይ ተደውሎ ነበረ፣ አላየሁትም ስልኩን። እንግዲህ ስለ ውላ አውራ ነው ያለው እሱ። ስለዛ ማስረጃ አለሽ አይደል? እኛ ሄድን። እንዳታስገቡ ያስገባ ካለ ትነቀላለ። ከዚህ ቤት ብሎክ አደርጋችኋለሁ። ትሰማላችሁ? ልድገሙ ሞዴሬተሮች፣ ቲዲ ፔጅ ላይ ካስገባችሁ አፕራምሽ ብሎክ አደርጋችኋለሁ። አይመለከታችሁ። ማዘው እኔ ነኝ። የእኔ ፔጅ ነው። ታፕታፕ ኮፒ ሊንክ አድርጉ። ኤልሹ እንኳን ደህና መጣሽ። በቪዲዮ ነው የምንፈልግሽ እንደ ኪዱ የሆን የኔ ፀጉር ቤት ተነቀው ስትፈልጊ ላዳምጥሽ አልችልም። እሺ እናት ኦኬ። ስለዚህ ቀድማሽ ስለገባሽ ኪዱሻ ነገር የሚገንባል ልጅ ናት ሳትሳደብ። እኔ በጣም የሚደብረኝ ነገር ምንድን ነው ወይ የሆዷን አውጥታ ጓገጭ አትል ምን አትል ወይ ደግሞ ምን አትል በቃ ቪዲዮ ላበራ ነው። ስለዚህ ሪንግ ላይት ልቀበል። ኦኬ ኒውት አድርጊው እስከዛ። እሺ እናቱ እና ምንድን ነው ስለማትናገር ተብሎ ወይም ሚጢጢናት ብንናገራትም ብንደበድባትም ያው አቅም የላትም በሚለው ይመስለኛል ኪዱሻ። እኔ ራሱ ፈጣሪ በሚያውቀው አንዴ የሆነ ነገር መስሎኝ ፊት ለፊት ነው ያልኩሽ። እኔ በጀርባ ምል አይደለሁ ብያት ለካ ሳቃት። ምንም እንደዚህ አይነት ነገር እግዚአብሔር በሚያውቀው በጣም የዋ ሰው በጣም የዋ ኪዱ ናት። ነገር የምትፈራ ነገር የምትሸሽ ከነገር ሁላ የራቀች ልጅ ጥሩ ካላችሁኝ እኔ ኪዱን ጠራለሁ። በጣም ነው ነገር የምትጠየፈው ከሚገባው በላይ ነገር የምትጠላ ሴት ኪዱ ትባላለች። ግን ነገር ይገንባታል።
ስለዚህ ኦኬ ኩሊያ መጥራት ይቻላል። ኖ ፕሮብለም። ምንም ኢንፎርሜሽን የላትም። እርግጠኛ ሆኜ ነው የምናገረው። በመላምት የሚናገሩ ንግግሮች ነው የሚያሳዝነኝ። እና ኪዱ ምንድን ነው ስለ ጎንደሩ ነው የምጠይቅ፣ ስለ ሌላው አይመለከተኝም። አንቺም የምትገቢበትም አይደለም ጉዳዩ። ገባሽ? ምንድን ነው ጎንደር ላይ ቪዲዮን የላካችሁት? አብዛኛዎቹ ሶሻል ሚዲያ ለሚለው ኪዱና ኤልሹ ናቸው ብለው ነው ተመሳጥረው፣ ያው ድራማውን እዚህ ጋር ቃውጥ የሚያስደርጉት ከጉስካው በስተጭ ጀርባ ብሎ ሰው ዝም ስላላችሁ በዚህ ጉዳይ ላይ መናገር አንፈልግም ስላላችሁ ብቻ ረገጣው ወደ እናንተ እየዞረ ነውና በተንኮል በምቀኝነት በሰው ላይ ክፋት እንዳላችሁ ተደርጎ ዜናው እየተሰራ ነውና ኪዱ እስቲ ንገሪኝ፣ ምንድን ነው የተፈጠረው? ጎንደር የተፈጠረው ነው የምነግርህ አይደለ? መጀመሪያ እኔና ኤልሻዳይ ከሀቢባ ጋር ምናምን እንትን ብለን ነበረ። ከዛን ስንመለስ ሊያ በእኔ የሆነ ነገር ደብሯት ምናምን እኔ በቃ ልተኛና እናንተ ተዝናኑ አለችን ማለት ነው። ከዛን ኤልሻዳይ እንደውም አይ በአንቺን የመጣ ነው እኛ ከአንቺ ጋር እንዝናናለን ስትላት አይ እኔ ደክሞኛል እና እኔ ልተኛ እናንተ ሂዱ አለችን። ከዛን እኛ ወደ ነጃኒ ጋር ሄደን ማለት በመጨረሻ ታይም ላይ ማለት ነው ጃልተከል የሚባል ቦታ መጨረሻ ሊወጡ አካባቢ እኔና ኤልሻዳይ ሄደን ኤልሻዳይ እኔ ነኝ ኤልሻዳይን የወሰድኳት እዚህ እንሆን እያለች ከዛም በኋላ ላይ መጨረሻ አካባቢ ላይ ሄድን ምናምን። ከዛን ጃልተከል የሚባል ጃልተከል ውስጥ ፕራይቬት ሩም የሚባል ነገር የለም። እነ ጆሲ ነበሩ፣ ወንዱ ጃኒ ነበረ፣ የአዶናይ ማናጀር ነበረ፣ ሁሉም ሰው ነበረ። እዛ ጋር ያልተቀረጸ ሰው የለም። እንደውም እኔ ጃኒ ኤልሻዳይ ቪዲዮ አዶናይ ቪዲዮ እንትን በኤልሻዳይ አካውንት ተለቋል። በቃ እንደዛ ነበር የነበር ነው ጃልተከል ማለት ነው። ከዛም በኋላ ላይ ኢቨን የኔ ስልክ ጃኒ ጋር ነበረ፣ ስልኬን ጃኒ ይዛው። ከዛም በኋላ ላይ የኔ ዊል ፔፐር 444 ነው። ከዛ በፊት ከአዶናይ በፊት ነበር እኔ 444ን እንትን ምለው። ጃኒም ታውቃለች ይሄንን። ከዛን አዶናይ ስልኬ እንደማይዞት 44 የማን ነው ሲል የኔ ነው ስለው ያዘው ስልካችንን እንዳንጠል ብሎ ያዘ። ከዛን ስንወጣ ሰጠን ማለት ነው። ከወጣን በኋላ ጃልተከል ተጨርሶ ወጣን። ከዛን የት ሄድን? ሚኒሊክ ሆቴል ሄድን። ሚኒሊክ ሆቴል የሚባል ማለት ነው። ሚኒሊክ ሆቴል ነው እንጂ ፕራይቬት ሩም የነበረው ጃልተከል አይደለም እዚህ ጋር። ከዛ ሚኒሊክ ሆቴል ደግሞ ስንሄድ እኛ ብቻ እኔና ኤልሻዳይ ብቻ አይደለም የነበር ነው። ጃፒ ነው ናፒ የሚሉት ልጅ አለ፣ የአዶናይ ካሜራማን ዳጊ አለ። ዳጊ የቬሮኒካ ካሜራማን ነው፣ የሌኒዝ የቬሮኒካ እሱ ነበር። እና የሆነ ደግሞ ጊፍተር ነበረ፣ ደዋን የሚባል ጊፍተር ነበረ። ከእሱ ጋር ደግሞ የሆነ ሴት ነበረች። ከዛም በኋላ ደግሞ የሆነም ወንድ ነበረ። እኛ ብቻ አልነበረም የነበር ነው ማለት ነው። ገባ? ከዛም በኋላ ላይ እዛ እንትን ካልን በኋላ በቃ እየተሳሳቅን እየተጫወትን ወንዱ ጃኒ ነበር እየተሳሳቅን እየተጫወትን ምናምን እያለ እዛ እና አዶናይ ሄዱ ወደ ክፍላቸው። እንደውም አዶናይ መጀመሪያ ሄዶ ጃኒ ከዛ እኔ እዛ ኬጂ ብላኝ እዛ ሄደን ከዛም በኋላ ላይ እኔ ተመልሼ የመጣው ማለት ነው። ከዛም በኋላ ላይ ኤልሻዳይ በቃ እንሂድኛ ምናምን አለች። ከዛን እሺ ብዬ እኔ ጋርዱን እንትን መኪና ጠራለን ሩቅ ነው ከኛ ራቅ ይላል ብዬ እየጠራሁት እያለ ጆሲ መጥቷል። ጆሲ ማለት ነው። ከዛም በኋላ ላይ ጆሲ ከመጣ በኋላ ላይ ጆሲ ውጭ አግኝቸው ከጆሲ ጋር እያወራን ነበር። ጆሲ የቱ ሰው እንዲያውቀው ጆሲ ዘፋኙ ስትይ አልገባኝ። በነገራችን ላይ ጆሲ እሺ፣ በነገራችን ላይ ኦኬ። ከዛን ጆሲ ሞዴሉ ምናምን አይደል? በነገራችን ላይ የሚዘብ ነው ጆሲ ጌመሩ እሱ ማለት ነው። ጆሲ ነበረ። ከዛም በኋላ ላይ ጃኒ እየተራመደች መጣች ማለት ነው። ከዛ እኔ ውጪ ነበርኩኝ፣ ኤልሻዳይ ውስጥ ነበረች ብቻዋን ማለት ነው። እኔ መኪና ልጠራ ማለት ነው። ከዛም በኋላ ላይ እየተራመደች ስትመጣ ምን ሆነች ነው ምናምን ብያት፣ ቆይ ኤልሻዳይ ልጥራት፣ ኤልሻዳይ ጋር ሁኝና አንቺ እኔ አዶናይን እንጠራዋለሁ ብያት፣ አዶናይ መጣ። ምን ሆና ነው ምናምን ብሎ ማለት ነው። ከዛም በኋላ ላይ ወደ ውስጥ ገቡ። እኔ ከጆሲ ጋር ነበርኩ ውጪ። ውስጥ ምን ያወሩ ምን ይፈጠር አላውቅም።
ስለዚህ ጆሲ ምስክር ነው ከጆሲ ጋር። ጆሲ እኔ ከሱ ጋር ውጪ መሆኔ ጆሲ ምስክር ነው። ከጆሲም አልፎ ማን ነው ዳጊ የሚባል ልጅ አለ። ውጪ ነበርኩኝ እኔ ማለት ነው። ከዛን ሁለቱ ተስማምተው ነይ እናት ምናምን ብሎ እንደወሰዳት ምናምን ነው የተነገረኝ እንትና ማለት ነው። ከዛም በኋላ ላይ እኔ እንትና እኮ ደውሎባት ነው ጆን ዳንኤል ደውሎባት ነው ኤልሹ ምናምን ስላት ኤልሻ እንዴት ይደውልባታል ብላ ኤልሻ የተናዳ እኔ በእኔ አካውንት ለጆን ዳንኤል ተደወለ ማለት ነው። ከዛም በኋላ ላይ ለጆን ዳንኤል ሲደወል ጆን ዳንኤል አነሳውና እኔ አይደለሁም እንትን ያልኩላት የደወልኩት ራሷን የደወለች ስትል ሲል ኤልሻዳይ ዘጋችሁ። ከዛም በኋላ ላይ እኔና ኤልሻዳይ እንትን መጣልን፣ መኪና መጣልን። ጆሲም ከኛ ጎን ስለነበረ ሆቴሉ በዛው ጆሲ ከኛ ጋር ሄደ። ከዛም በኋላ እየሄድን እያለ ጆን ዳንኤል ደውሎ ነበር። እኔ አላየሁትም፣ ቴክስት ላከልኝ። ውሉል ኖ አለኝ ስክሪንሻቱ ካስፈለገ አሳያለሁ። እንትኑ ይሄ የባንኩን ጉዳይ ምናምን ብሎ ጻፈ። እንዳይነካብኝ ብር ከተነካ እንነጋገራለን ምናምን ብሎ ከዛም በዛ ታይም ኦኬ ስለ ባንክ ሊያወሩ አይችሉም። በዛ ሰዓት ነው። ከዛ በኋላ ኤልሹ ካናገረችው በኋላ ነው ያንን የጻፈልሽ አንቺ። ቆየት ብሎ ኪዱ ንገሪያት ብሎ ያንን ጻፈልኝ። ከዛም በኋላ ላይ ተደውሎ ነበረ፣ አላየሁትም ስልኩን። እንግዲህ ስለ ውል አውራ ነው ያለው እሱ። ስለዛ ከዛም በኋላ ማስረጃ አለሽ አይደል? እኛ ሄድን፣ ይፈለግ ይወጣል። ኦኬ ጎ ሄድ። እኛ የራሳችን ሩም ሄድን በቃ። ከዛን ከኛን በነጋታው ሄድን። ኤልሻዳይ በረራችሁ ነው ምናምን ተብሎ ኤልሻዳይ ሊያ ምናምን እኔ ትኬት አልነበረኝም። ከዛን እኔ ትኬት ሊቆረጥ ሰርች አደርጋለሁ እኔ ትኬቴን። ከዛን እኛ አልተገናኘንም ጭራሽ ከሁለቱ ጋር ከአዶናይም ጋር ከጃኒም ጋር አልተገናኘንም። እኛ ካሜራ የሚባል ነገር አልያዝንም። ካሜራ የሚባልም ነገር አልነበረም እዛ ጋር ጭራሽ እኔ የነበርኩበት ቦታ ማለት ነው። እኔና ኤልሻዳይ አልያዝንም። ፐርሰናል ስለሌላ አይመለከትም። ግን እዛ ጋር ማን እንደነበረ ሰው ራሱ ያውቀዋል። የነበሩት ሰዎች ብዙ ናቸው። ጃፒ ነው፣ ናፒ አለ፣ የሆነ ልጅ አለ። ከዛም በኋላ ስሙን ስለማላውቀው ነው። የሆነ ልጅ አለ፣ የካሜራማኑ አለ ብያለሁ፣ ጊፍታሩ አለ ብያለሁ። ከዛን የሆነ ሴት አለ። ከዛ ሁሉ እኛ እንዴት ነው ልንታይ የምንችለው? በምን መሰለች እንደዛ ሊሉት የቻሉት? እኔም ደግሞ እንዳጣራው ምንድነው ያሉት? ቅርበታችሁ ከሊያሾ ጋር በጣም እንደዚህ ቪዲዮ ላይ በብዛት ስለምትታዩ ሚስጥር ብታወሩ አንዳንድ መረጃዎች የምትሰጡ ምናምን ተብሎ ነው ያለው። ጓደኝነታችሁ አንቺና ኤልሹ ባለሽ ደረጃ ነው ከሊያ ጋር ያለው ወይስ የአይነት ቅርበት ወይም ደግሞ እንደዛ በስልክ እያወራችሁ ኢንፎርሜሽን የሚወራ አይነት ነገር ነው? ሊያ ያለችውን ሪካርድ ሰምተ ከሆነ ሊያ ምንድን ነው ያለችው? ኤልሻዳይ እና ኪዱ ተው እያሉ ነበረ ነው ያለችው። ከዛን እኛ ጋር ዞሮ ሳይኮሎጂ ነው ምናምን የምትባለው ሴትዮ ወታ እሷ ነች የተሳደበችው። እኔ ለእሷ አልመልስም። ኩዊን ሊያን ስለማከብራት ስንትን ስለምላት ብቻ ነው ለኩዊን ሊያ እንትን የምለው። ኩዊን ሊያ ምን አለች? ጃኒ እንደምታገባ ታውቃለች፣ ዱባይ ፕሮፖዝ እንደሚደረግላት ታውቃለች ምናምን አለች። እኔ ያኔ እሱን ስለምታውቅ አበባውን ሰጠቻት። ኤልሻዳይ ለማግባት እየተዘጋጀች ለምን ለኤልሻዳይ ሳሰጣት ለጃኒ ሰጠቻ ስትል ኤልሻዳይ ልታገቢ ነው እንዴ ብዬ ኤልሻዳይ ዛሬ ነው የጠየኳት። ለእኔ ሳላቅ ልታገቢ ነው ስላት ምንድን ነው ስትለኝ አሰማዋት። ኤልሻዳይ እያለች ለምን ለጃኒ ተሰጠ? እኔ ለጃኒ እንደውም ታስቦበት አይደለም እኮ ጃኒ እየጨፈረች ሳያት ከፊቷ አበባው ነበር የተቀመጠው ማለት ነው። ከዛን ጠርቼ ነው የሰጠዋት ለጃኒ እንጂ እኔ ጃኒን ኤክስት ታግባ ፕሮፖዝ ያርጋት አያርጋት ምንም አውቀው ነገር የለም። ዱባይ ይሂዱ ምን ይሁዱ እንደዚህ አይነት ነገር ልንወራ አንችልም ከጃኒ ጋር አልወራንም እንጂ እዛን እሱን ለማብራራት ነው የመጣሁት። በጣም አሪፍ። እኔ አሁን ሊያ ትግባ የምትሉ ከሊያሾ ጋር እኔ ፔጅ ላይ አንገባባ፣ በግልጽ አድርጌ እናገራለሁ። አንገባባ፣ የራሴ የሆነ ምክንያት አለኝ። እኔ ፔጅ ላይ ከሊያ ጋር የምናወራው ነገር የለም። በፔጇ እሷ የፈለገችውን ማብራራት ትችላለች። ኢንፎርሜሽን ማን እንደሰጣት ምናምን ራሷ እንደፈለገች ማብራራት ትችላለች። እኔ የምጠይቅሽ ምንድን ነው፣ ስለዚህ በፍጹም እዛ ቦታ ላይ አንቺ ለሊያ የሰጠሽው ምንም አይነት ኢንፎርሜሽን የለም? ምንም አይነት ኢንፎርሜሽን የለም። ሊያ እኮ በሰጣት እኮ ኪዲ ሰጠችኝ ብላ ትናገራለች አይደለም?
እና ደግሞ ስለ ጃኒ ለምንድን ነው ይሄኛውን ኢንፎርሜሽን ከጃኒ ጋር ብዙ ነገር አድርገን የለ እንዴ? ከ4 ወር በፊት ተገናኝተን የለ እንዴ? ከጃኒ ጋር ምንድን ነው ይሄን ለይቼ እንትን የምላት የምሰጥባት ምናምን ምን አገናኘው? ሰምቼ የራቁት ፎቶ የጃኒ የራቁት ፎቶ ምን ሊሰራልኝ ነው የሚይዘው? እሱ ነው ግራ የገባኝ እኮ ለአንቺ ማነውስ የሚልክልሽ? ለሌሹ ማነው የሚልክላት? የራቁት ቦታ ይህ ውስጥ እንደዚህ እየተደረገ የሚባልበት ለምንድን ነው? የእነሱስ መጣላት ለእናንተ የሚጠቅመው ምንድን ነው? እስኪ አሁን እኮ የሆነ ቤኔፊት ቢኖረውና እናንተ የምትጠቀሙበት በዛ ጉዳይ ላይ ቢኖር ለምን ዞሮ ይሄ ጸብ የጆን ዳንኤልና የጃኒ ነው አይደለ? ለምንድን ነው ዞሮ እኛ ይሆን ነው ርዕስ ቪዲዮ ነው። እነሱ እንደሚሉት ከሆነ አለቀ፣ የጃኒና የጆን ዳንኤል አለቀ፣ ጉዳዩ አለቀ። ስለዚህ ቅመም ያስፈልገዋል። ሰው ምን ያደርጋል? አንዳንዱ ያው ሶሻል ሚዲያ አይደለ ምግቡ ሁሉም። ስለዚህ ምንድን ነው እያደረገ ያለው? ቆይ እስቲ ለዚህ ነገር ደግሞ እስቲ የጎንደሩን ጉዳይ ፈታፈታ እናርገውና እኛ በሚመስለን ወስደን ከሊያሾ ጋር ወዳጅነት ያላቸው ማን ናቸው፣ እዛ ቦታ ላይ የነበሩት ሰዎች ማን ናቸው በሚለው ሶሉሽን አድርገው የመሰላቸውን ብዙዎቹ ሌላ ሰው አብሮ ያለ አልመሰላቸው። የመሰላቸው ማን ነው እያሉ ያሉት ካየሽ የነበሩት እዛ ቦታ ላይ ኪዱና ኤልሹ ናቸው። ስለዚህ ሊሰጡ የሚችሉት እነሱ ናቸው። አሁን ደግሞ እዛ ቦታ ላይ የነበሩት ጆሲ ራሱ በነገራችን ላይ የሚለው ወይም ደግሞ ስለዚህ ሌሎችም የአዶናይ ካሜራማን ጃኒ ወንዱ ነው የሚባለው፣ ጃኒ ሴቷ ስላለች ሌሎችም ተጨምረው አሉ እዛ ቦታ ላይ። ስለዚህ ያንን መናገር አልፈለጉም። ደዋን የሚባል ጊፍተር ነበረ። ደዋን የሚባል ጊፍተርም እዛ ቦታ ላይ ነበረ። ኦኬ። ስለዚህ ዘዋን የሚባል ጊፍተርም ሌሎችም ሰዎች ብቻ እንደነበሩ፣ እንዲያውም እናንተ ፕሮቴክት ለማድረግ ምንድን ነው ያላችሁት? ኤልሹ ያለችው ምንድን ነው? እንዳይቀረጽ ይሄ ነገር እንዳትቀርጹ አደራ፣ ይቀርጿቸዋል ምናምን በላ ያለችበት ሪዙኑ ምንድን ነው? ሰው ለእንደዚህ አይነት ድራማ እንዳይጠቀመው ነበረ። ያቺን ቃል ወስደው ነው እንግዲህ ኩዊን ሊያም ቪዲዮ አለኝ ብላለች አይደለ? እኔ ይሄ ቪዲዮ ለገለልተኛ አካል ይላክ፣ በቃ ለዚህ ለፈለገችው ትላክ። እሷ ለምታምነው ሰው ትላከው። ከዛን ያ ቪዲዮ ይታይ። ቪዲዮ አለኝ ያ ቪዲዮ ማሳየት ትችላለች ነው ማለት ታምጣ። ከኔ ጋር ምንም ችግር የለም በዚህ ጉዳይ። ለምን በቤተሰብ ደረጃ አጸያፊ ነገር ብላ ስለማታውቅ እኔ ችግር የለም። እኔ ለዛ ነው ለኩዊሊያ እንትን እያልኩኝ ያለሁት እንጂ ለሄለን ለምትባለው አይደለም እያስረዱ ያለሁት። ባይዘው ኦኬ፣ ለኩዊሊያ ሄለን ጦሽ ናት፣ ችግር የለውም። የሷ ወደ ኤልሹ ልንረማመድ ኤልሽነት አንቺ አጋቢ ነሽ እንጂ አግቢ አይደለሽም። እኔም አላወቅኩም ኤልሹ እንደምታገባ። ሀዘን ላይ ነኝ፣ ሀዘን ላይ ነኝ። እስቲ ያለውን ነገር ኤልሹ በመጀመሪያ አክብረሽኝ ስለመጣ ሁሌም አክባሪ ነሽ። ሁለታችሁ አክብረሽኝ ስለመጣሽ ታንኪዩ። ይሄ ሁላ የሚወራው እኔ እንደሚመስለኝ ፐርሰናሊ የእኔ አስተያየት ነው። ጢንጥዬ ቢዝነስ ጀምራለች ኤልሹ። አንቺ የፀጉሯ ተጀምራለች። ሌላ ምንም አጀንዳ የለም። ይቺን ነገር ምን ለማድረግ ነው? ይቺን ስራ ተባለችና ይቺም እንጀራውና ሚጥሚጣ በዛባት ነው ጭቦቴው እንጂ የነሱ ሪሌሽንሽፕ እንዳልሆነ እየታወቀ የነሱ ጉዳይ እንዳልሆነ እየታወቀ እነሱ ላይ ነገሩን አምጥቶ ማብኳካቱ ጆን ዳንኤልም ይናገረው ነበረ። ኤልሹ ናት ወይም ደግሞ ኪዱ ናት ብሎ መናገር ከብዶት አይደለም። ያምጣና ይናገር። እሱም ጃኒም መታ ትናገር። ምንም የሚከብድ ነገር የለም። ግን በእነሱ ላይ እንደዚህ ድራማ መሰራቱ በጣም ይከፋል። እስቲ አንቺን ጥያቄ ተመሳሳይ ጥያቄ ነው፣ ሰምተሻል? እሱን ነገር እንትን እንድትይ ነው ዮኒ። እሷ ከተናገረችው የተለየ የምናገረው ነገር የለም። በቃ የተፈጠረው ነገር እሷ እንዳለችው ነው። ጎንደር ላይ ቅድምም አብረን አውርተንካል። እዚህ ነበረች ጃኒ ከኛ ጋር። ለእሷም ያልናት ምንድን ነው፣ እኔ ጃኒን ዛሬ አይደለም ማቃት፣ እኔ አንቺን በቃ እዚህ ጋር እንደሚወዱሽ ሰዎች እንደ ሴሌብሪቲ አይደለም ማይሽ ነው ያልኳት። ማለት አሁን እሷ እንዲያደረገች ምናምን ብዬ የምቀርጻት ሰው አይደለችም። እኔ እንደ ጓደኛ ነው ማይሽ። ምንም የቀረጽኳትም ነገር የለም። አንድ ግን በቃ በፈለግከው ነገር ወይም ቪዲዮን ብትሰራልን ደስ የሚለኝ ተቀረጸ የሚባለው ቪዲዮ ቢመጣ በጣም ደስ የሚለኝ ነገር። ኩዊሊያ አለኝ ብላለች መሰለኝ። በቃ ኩዊሊያ እባክሽን አለኝ ያልሽውን ቪዲዮ እኛ ቀርጸን የላክነውን ቪዲዮ እባክሽ ይዘሽ ውጪ።
ከይቅርታ ጋር በጣም በአክብሮት ነው የምጠይቅሽ። በቃ ወይ ለምታምኘው ሰው እዚህ ቲክቶክ ላይ አምነዋለሁ ለምትዩ ሰው ላኪው እና እሱ መጥቶ እነሱ የቀረጹን ቪዲዮ አይቻለው ይበል እና እኛ አልቀረጽናትም። እነሱ ተጣሉ ተታረቁ። እኔ ምንም ሰው አይደለሁም፣ የማንም ደጋፊም አይደለሁም። እዚህ ጋር እኔ እንደተናገርኩት ገለልተኛ አካል ነኝ። እኔ ጆን ዳንኤልም ጓደኛዬ ነው፣ ጃኒም ጓደኛዬ ናት። በመሀላቸው ገብቼ አንተ እንዲህ ነህ አንቺ እንዲህ ነሽ ማለት አልችልም። በቃ የተፈጠረባቸው ነገር እንደ ሰው አሳዝኖኛል። ሲጠይቁኝም አስተያየት አልሰጠውም። ራሳቸው መጥተው ያብራራሉ እና እኛ አልቀረጽናትም። ቅድም አብረን ነበር አይደል እያወራን የነበረው። ለእሷም ስለነግራት ነበር አልቀረጽናትም። እኛ የቀረጽናት ቪዲዮ የለም። አብራቸው ነበረች። በነገራችን ላይ እግዚአብሔር ምስክሬ አብራቸው እያወራች ምንም ጸብ እንደሌለ ፍቅር እንደሆኑ ከነሱ ጋር የሚያገናኘው አንዳች ነገር እንደሌለ ጃኒ ራሱ ተናግራለች። እንግዲህ ከባለቤቱ ያወቀ ቡዳ ነው። ጃኒ ራሷ ያንን ያለችው ከየት ፈጥረው እንደሚያወሩ ነው ግራ የገባኝ። ቤቱም ቢራቢሮ በቢራቢሮ አድርጉልኝ ቤተሰብ አደራ። ቀጥሉ እና በቃ ከኛ ጋር የሚያገናኘው ነገር የለም። ኢቭን አሁን ይሄ ወሬ ከሊያ ነው የመጣው አይደለ? ሊያ ራሱ እነሱ ላኩልኝ ብላ ስማችን አልጠራችም፣ እነሱ ላኩልኝም አላለችም። ይሄም ባላለችበት ሁኔታ የሆነ እንትን ስትኛ ከሊያ ጋር አልተጣላንም፣ ከእሷ ጋርም አልተጣላንም። እና ተጣልተዋል እንዲህ አለች የሆነ ነገር ስትናገር የእኛ ፎቶ እየተለጠፈ ከዛ ደግሞ እሷ የሆነ ነገር ስትል የእኛ ፎቶ እየተለጠፈ ሰው የራሱን መላምት ይሰጣል እንጂ እሷም የኛ እነሱ ናቸው ቀርጸው ይላኩልኝ አላለችም። እኛ በዚህ ደረጃ ጃኒን እንትን የምንል ሰዎች አይደለንም እና እኛ አይደለንም የቀረጽናት። ይሁን የሚል ብዙ ንግግሮች። ስለዚህ አሁን የምታደርጉት ምን መሰላችሁ? ኩዊን ሊያ ተምጣ ፔጁ ከፈለገች ይኸው ቁጭ ብለው እየጠበቁ ነው። መምጣት ትችላለች። ይሄው እናንተ ናችሁ ብላ ትናገር። ላኩላት ኩዊን ሊያ። በጣም እባካችሁ የምታውቋት ሰዎች ሼር አድርጉላት። ዮኒ ከአንተ ጋር ሰላም ናቸው አይደለ? ሰላም ነን። ከእኔ ጋር ምንም ችግር የለም። ትምጣና በቃ እባክሽ እጅሽ ላይ ያለውን ቪዲዮ እነሱ ቀርጸው ላኩ የተባለውን ቪዲዮ እባክሽ አሳይ። በቃ ሌላ ምንም ይኸው አሉ። ፊት ለፊት መጥተዋል። ዮሐንስ ወጥተን ስለዚህ ኑና አያችሁ፣ ሰው ባወራ መልኩ እውነት እየመሰላችሁ እዛ ጋ ልክ ነው፣ እዛ ጋ ልክ ነው፣ በዚህም ቦታ ልክ ነው፣ እዛም ቦታ ልክ ነው የሚባለው ነገር አስተውሉ። ዝም ብላችሁ አትነዱ። ደግሞ የመሰለው እኛ ብቻ ፕራይቬት ሩም ውስጥ የነበርን ምናምን ነው። በጣም ብዙ ሰው ነው። አዎ የመሰለው ሲያወሩትም እንደዛ 13 ሰው ነበረ ውስጥ ማለት ነው። ስንት ሰው ነበረ? 12 ወይ 13 ሰው ነው። ትሰማላችሁ? እዚህ ጋ ያላችሁ ሰዎች ከ12 በላይ ሰው እዛ ቦታ ላይ አብረው ነበሩ። የእናንተን የለየው ለምን እንደሆነ ገብቷቸዋል አይደለ? እንደዚህ ሊሉ የቻሉት ይኸውልህ ዮኒ፣ አሁን እኮ ከሊያ ጋር ባላችሁ ግንኙነት ሊያ ማለት ነው። አሁን ለምሳሌ ስለ አርቲስቶችም ስታወራ ዩቲዩብ ላይ የሆነ ነገር ኢሹ አድርጋ ስታወራ እኛ አይደለም የምንነግራት፣ የራሷ የሆነ የመረጃ ምንጭ አላት። እኛ እየነገርናት አይደለም ይሄ ሁሉ ነገር እንትን የምትለው እና በራሷ እንትን የምትል ሰው ናት። እኛ ነግረንም ደግሞ ሄደሽ አውሪ ስላልናት አታወራም፣ በራሷ ነው የምትመራው። እና እኛ ይሄ ሁሉ ሰው መቼስ አርቲስቶቹን እነሱ እንዲሆኑ እያለ የምንነግራት እኛ አይደለም። የራሷ የሆኑ የመረጃ እንትኖች አሏት። እኔ አሁን አንተን ስላከበርኩክ ነው የሆነ የመጣሁት እንጂ ስማችን ባልተጠራበት ሁኔታ እሷ ምንም የእኛን ስም አላነሳችም። እነሱ ላኩልኝ አላለችም። ሰው ነው በቃ ቪዲዮውን እያቀጣጠለ እሷ እንደዚህ ያለች እያለ እንትን ያለ እንጂ እሷ አላለችም። እነሱ ላኩልኝ ምናምን አላለችም። አሁንም አብረን ነበርን ከኔ ጋር ማለት ነው። ከእሷ ጋር አብረን ነበርን፣ ከጃኒ ጋር አብረን፣ ከጆን ዳንኤል ጋር የምንገናኝ። እኛ ከማንም ጋር እንትን የለብንም፣ ይሄ የከረረ ነገር የለብንም። እና እኔ ማንም ከማንም ሰው ጋር እንዲጣላም አልፈልግም። እነሱን ለማጣላት በእኛ ምክንያትም አይደለም የተጣሉት ዮኒ፣ እኛ በቀረጽነው ቪዲዮ አይደለም እነዚህ ልጆች የተጣሉት። ገባክ? እንደው ቀረጹ ያስመሰሉት እናንተ ፈላጭ ቆራጭ የእነሱ አዛዥ እናንተ ናችሁ። በእኛ ምክንያት አይደለም የተጣሉት። እና እባካችሁ እንደዚህ የምትሉ ሰዎች ማስረጃ ይዛችሁ በማስረጃ እናውራ። ኩዊን ሊያን ደግሞ እባካችሁ በቃ እዚህ ውስጥ 21 ኩዊን ሊያ እባካችሁ በቃ ቪዲዮ እስከ መስራት ድረስ የደረሰችው ቪዲዮ ቢኖራት ነው አይደለም መታ እዚህ ጋር እኛ የቀረጽነው ቪዲዮ እባክሽ ከይቅርታ ጋር መተሽ አሳይልን። ይኸው የሚራቅ ምናምን አይደለም። ውሸት ተይዞ በፊት ለፊት በአደባባይ የሚመጣበት አይደለም።
እነሱ ከቀረጹ እነሱ ለሊያ ካቀረቡላት ሊያም ነገ በፔጇ ወጥታ የምትናገረው ነገር ነው። እኔ ጋር እንዳልኳችሁ አስፈላጊ አይደለም። 10 መታረቅ 10 መጣላት። እኔ ሕፃን ልጅ አይደለሁ ውደ ስለዚህ የሚያገናኘን ምንም ነገር የለም። በፔጇ ሄዳ ግን ራሷ ትናገር። ምክንያቱም ተጠያቂ ነው የሚያደርጓት። ኤልሹም ትጠይቃለች፣ ኪዱም ትጠይቃለች። አምጪ ማስረጃኛ ከላክም አምጪ ወልደሽ አምጪ ብለው መጠየቅ ይችላሉ። እና አንዳንዴ ያልሆነ እውነት አስመስሉ፣ ያዘነ አስመስሉ፣ ጨዋ መስለው ስላወሩ እውነት ነው ማለት አይደለም። እና ሊያን አምጧት። ኮይን ሊያ ይኸው ኮይን ሊያ መምጣት ትችያለሽ። አስገባለሁ ካለሽ ገብተሽ ይኸው ነይና እዚሁ መስክሪ። ነይና መስክሪ። ነይና እንደዚህ አድርገሻል የሚባለውን ይኸው አውርተሸዋል። ይኸው አምጪ። ነይ፣ ምንም ችግር የለብኝም። ስለዚህ አንዳንዶቹ እንዳልኳችሁ ጭብጨባ ስለበዛ፣ ክፋት ስለበዛ፣ የመርዝ መንገድ ስለበዛ፣ ክፎች ስለበዙ እውነት ነው ማለት አይደለም። አሁን ደግሞ በነገራችን ላይ ቢዝነሷ ትንሽ ነው፣ ብዙ አይደለም። በነገራችን ላይ ቱጃር የምትሆንበት አይደለም ስራው የተጀመረው ቢል መክፈያን። በዚህ ያህል አትበሳቸው፣ አትቅም። በተወሰነ መልኩ ብቻ ሳይሆን ማለት ነው። እኔ ኤልሻዳይ ኔክስት ልታገባ አስባ እኔ አበባ ወለጃኒ ቀድሜ የተናገርኩትም ነገር በዛው ኩሊያ ብታብራለልኝ በጣም ነው ደስ የሚል። አንቺ ታቂ ነበር ነው ጨዋታው። እኔ እኮ ሴቶች እንዴት እንደምሰነጥቁን ጭውት ይሆን አላርፈው። አይ ቲንክ ኤልሻዳይም የመጣላትን ባል ማወቅ ትፈልጋለች። ባሉንም ለእኛም ዘግቢ ነው ኤልሻዳይ፣ ማወቅ እንፈልጋለን። እኔ እንኳን ሰውን ሪከርድ ላረግ ይቅርና ላመንኩት ሰው እንኳን ተናግሬ ሪከርድ የምደረግ ሰው ነኝ። ቱ ቢ ኦነስት ማንም ያውቃል ይሄንን። ለምን በዚህ ደረጃ መሄድ ፈለጉ? ግን በዚህ ርቀት መሄድ የፈለጉበት ሪዝን ምንድን ነው? ምን ተፈጥሮ ነው? እዚህ ድራማ ውስጥ ለምን ይሄ ድራማ ወጥቶ ሁለቱ ርዕስ ትተው እኛ እንዴት እንደሆንን አላውቅም። አለቃ የነሱ ምንም ሊመጣ አልቻለም። ምንም ሊፈጠር አልቻለም እኮ በቃ የእነሱም አለቀ። አዶናይና ጃኒ እንደማይጣሉ አወቁ። ያም የራሱን ላይፍ ጀመረ፣ እነዚህም ጀመሩ። ከዛ አሁን ምን ተፈጠረ ደግሞ? ማን ሊሆን ይችላል የቀረጻቸው ጎንደር ላይ ማን ሊሆን ይችላል ተብሎ ነው እንግዲህ የመጣው። ያ ቪዲዮ እውነት ካለ ቪዲዮ ካለ ነው ያ ጥያቄ ሊመጣ ይችላል። መጀመሪያ ቪዲዮ ታይቶ፣ ስለዚህ ቪዲዮ የሆነ ሰው በድብቅ የቀረጸው አለ ማለት ነው። ስለዚህ ያ ቪዲዮ ይውጣ፣ ከዛም ማንነቱ ይታወቃል እኮ በቃ። ይሄ እኮ ቀላል ነው እኮ። አሁን የጃኒ ፋኖች ከሚረበሹ ግራ ከሚጋቡ ቪዲዮን ይዩና ከዛን ማንም ሰው ይፍረድ። እኛ እኮ በሙሉ ልባችን መተን ቪዲዮ ይውጣ እያልን ነው አይደለ? እኛ ነን እኮ ጥፋት የተባለ። ለምንድን ነው ያስፈራቸው? ያወሩት ሰዎች ለምንድን ነው የማይመጡት? እንደ አይነት ሰው ሌላ ከልን ለእኔና ለሊያ ብላለች አይደለ? እንደውም ሊያን ስጠይቃት ማን ስማችሁን አነሳ ነው ያለችን እኮ እኛ። ሊያን ማን ስማችሁን መች ስማችሁን አነሳው? እኔ ላኩልኝ ብያለሁ ነው ያለችው። ግን ኩዊን ሊያ ግን ልከውልኛል አንድ አይነት ሰዎች እነሱ እንደሆኑ ብላለች። ያ ሰው ይውጣ። እኛ ኩዊን ሊያን አምጡ። ይኸው ቤተሰብ ኩዊን ሊያ አውርታለች ተብላለ። ነጭ ቅማል ፈላጊም የላትም እሷ። ተው እሷ ነጥፋለች። ስለዚህ የሚፈልግም የለም ከእሷ መስማት የሚፈልግ እብድ ናት እሷ። ሁሉንም መናከስ ነው ስራዋና የእሷ ነጭ ቅማልን ተዋት፣ እዛው ቀምላ ትቅር። ግን እኔ የምለው ኩዊን ሊያ ስለምታከብሯት ሁለታችሁ ለዛ ስል ነው እንግዲህ ኩዊን ሊያን መጣችሁ እንልትናገር ማድረጉ መልካም። ሌላው ምንድን ነው መሰለኝ እኔ የምጠይቀው እናንተ የምትጠቀሙት ምንድን ነው? በእነሱ ጸብ፣ በእነሱ ላይ ድራማ በመፍጠር ጥቅማችሁን ንገሩኝ እስቲ። ምንድን ነው የምትጠቀሚው? ኪዱ ጥቅሙ ምንድን ነው? እኔም የኔ ጥያቄ ድራማ መፈጠሩ ላይ የሚያስደስትሽ በነፊት የምታገኙ ምንድን ነው እኮ? የኔ ጥያቄ ጃኒና አዶናይ እንዲሆኑ ከኔ በላይ የሚመኝ የለም። ቱ ቢ ኦነስት ማለት ነው።
ጆን ዳንኤል እና ጃኒ ተደባደቡ። ምንድን ነው ለእኔ ጥቅሙ? ምን አገኛለሁ? ምን አገባኝ? ጆን ዳንኤል እና ጃኒ ቢደባደቡ ከዛም በኋላ ኪዲ ምንድን ነው እሸለማለሁ? አልሸለምም። አያገባኝም እኮ ሁለቱ ናቸው። እሱን ሆነ ግራ የገባኝ እኮ የእነሱ መጣላት ለኤልሹና ለኪዱ የሚጠቅመው ኢቭን ለእኛ የሚጠቅመው ምንድን ነው? ከዚህ በፊት ህይወታችን ውስጥ የነበሩ ሰዎች ቢሆኑ ኦኬ እሺ ሊያያይዘን ይችላል። ከዚህ በፊት ህይወታችን ውስጥ የነበሩ ሰዎች አይደሉም። የሆነ እንደዚህ ተሳስረን ልንኖር የምንችል ሰዎችም አይደለንም። እውነት ለመነጋገር ከሆነ ደስታቸው ያስደስተናል፣ ደስታችን ያስደስታቸዋል። አለቀ። እዚህ ጋር ነው የሚያበቃው የእኛና የእነሱ ነገር እንጂ አዶናይ እናንትና ተጣልተው እኔ ቀርጫቸው ለእንትና አሳይቼ ምን አገባኝ? እኔ ለነዚህ ፋኖቻቸው ናቸው እንጂ እንደ ሴሌብሪቲ የሚያዩቸው። እኔ ማያቸው ጃኒን ሶሻል ሚዲያ ላይ እንዳወቅኳት አንድ ጥሩ ሴት ነው እኔ ጃኒን ማያት እንጂ ጃኒ እንትናለች ብዬ ልቀርጻት የምችል ሰው አይደለችም። እንደ ሶሻል ሚዲያ ላይ እንደተዋወቅኳት ሰው ግን በጣም ማከብራት ልጅ ናት። ገባ ይሁን አዶናይንም እንደዛው። እንዲያውም ከእናንተ እኮ እኔ ጃኒን ልሻት አለው አንዴ ቀልቧን ገፍፌው ነበር እውነት ለመናገር ይሁን ብትል ማለት ነው ዮኒ እኔና ኤልሻዳይ እንዲህ ቁጭ ብለን በስነስርዓት የምንቀጣጣ ሰዎች ላይቭ እንኳን በስነስርዓት እየገባን ያልሆንን ሰዎች ነው። ጃኒ በአንበሳ ዩኒቨርስ ወርዶላት ቀንታ ነው እንኳን እንዳለባት ቁጭ ብዬ ጌም እንኳን በስነስርዓት ማልጭ ጀርመን ካልሆነ በቀር ማልጫወት ልጅ ነኝ አይደል? እዚህ በምን በጊፍት ልቀና አልችልም። እኔ በህይወቴ በጊፍት እንኳን ቀንቼ አላውቅም። ሰው እንዲሰጠው ነው እንጂ ላረግ የምችለው ሌላ ምን አለ እስቲ? ግን እንዴት አድርገው አንዳንዴ ሴቶች ጠፈፍ ሲሉ ለካ ይደብራል። ሶሻል ሚዲያ ላይ ጠፈፍ ያላችሁ ትንሽ እረፍት አድርጉ። እውነቴን ነው የምልህ። ሰው ለማባላት ሳይሆን ሰውን ለማፋቀር ብትሰሩ መልካም ነው። አስመስላችሁ የምትናገሩ የምንመኘው ነገር በቃ እሱ ቲክታኪንግ ተብሎ እሷ ኩዊን ተብላ በቃ ሁሌም እንደዛ ነው የምመኝላት። በቃ ቲክታክ የእሷ ነው። በጣም መስራት የምትችል ልጅ ናት። በጣም ጎበዝ ልጅ ናት። ቲክቶክ ያመነባት ልጅ ናት እና ሁሌ እንኳን ለእሷ እንኳን የምላት እኮ ላይክ የቲክታክ ኩዊን እንደሆነች ነገር ነው። ሁሌ ለእሷ የምላት የቲክታክ ኩዊን አንቺ ነች ነው የምላት እንጂ ሌላ ምንም እንትን ልል አልችልም። ጋይስ ይኸው ኩዊን ነይና ይኸው ተናገሪ ቪዲዮ። እኔ እግዚአብሔር ምስክሬ ልጆቼ እንደዛ አይነት ቪዲዮ እኔ አላቅምም። የደረሰኝ ነገርም የለም ምንም ነገር የለም። በነገራችን ላይ ጠላት ቢሆኑ ኖሮ አዎ ይባላል። ከጆን ዳንኤልም ጋር ከአዶናይም ጋር ከጃኒም ጋር ጸበኛ ቢሆኑና ለጸብሽ የሚቀረጽ ቢሆን ጠላትሽን አዎ ተብሎ ይኸው ቀርጬዋለሁ ምን አባሽ ታመጫለሽ ይባላል ብትሉ ራሱ ማን ነው የሚጠይቃችሁ? እስቲ ንገርኝ። እስቲ ማን ነው የሚጠይቅሽ? ማን አባቱ ሊከለክልሽ? አዎ ያስጠሉኛል ሪከርድ አድርጌ ለሊያ ልክ ያለው ብትሉ ማን ይጠይቃችሁ? ምን ያመጣል? እኮ ማንም እኮ ያመጣል። ኤልሻዳይም አሁን ለምሳሌ ላይክ የሚያከብሯት ያለችኝ እንደዛ ነው። የሚያከብሩን ሰዎች አሉ። ለሚያከብሩን ሰዎች ክሊር እናደርጋለን። ከጃኒ ፋኖች የሚያከብሩን ሰዎች አሉ። የምንቀራረባቸው ሰዎች አሉ። ኢቨን ይሄ እንኳን ነገሩ እንትን ብሎ እንኳን መጥተው የጻፉልኝ ሰዎች አሉ። ሳይሰሙ ያልፈረዱ ሰዎች አሉ። ጃኒ እንኳን ዩዶ ሀፍቱ ማስረዳት እውነት ካለሽ ማስረዳት አይጠበቅብሽም ብላኝ ነበር፣ ግን ማስረዳት ስላለብኝ ነው። እውነት ካለሽማ ፊት ለፊት መጋፈጥ ነው። ገባሽ? አሁን ያርጋችሁት እናንተ እውነት ስላለ ፊት ለፊት ትመጫለሽ። እውነት ከሌለማ ትደበቂያለሽ እኮ ድራሽሽ ይጠፋል። ስለዚህ ያወራችሁ ነው። አሁን ችግሩ ምን መሰለሽ? ሌላው መረጃ ስለደረሳት ሊያ ሾው ሌላ መረጃ ደርሷታል። ከጆን ዳንኤል ደርሷታል። ቃል በቃል ኩዊን ሊያ ነው የተናገረችው። ከጆን ዳንኤል ሙሉ መረጃ ደርሷታል። ስለዚህ የመጀመሪያውን ድምፅ የሚለውን ድምፅ ራሱ ለጆከር ጆን ዳንኤል ልከውለት ከተነጋገሩ በኋላ ነው የገባው በግልጽ ማለት ነው። ስለዚህ እቺም አሁን እርግጠኛ የሆነችበትና የምታወራው ሊያሾ እንደምትለው ምንም ነገር እናንተ ስም አልጠራው ምን አገባችሁ? ስማችሁ ባልተጠራ ነው። ሌሎች ሰዎች እያሉ ያሉት ደግሞ ምን መሰለሽ ከእሷ ጋር አብራችሁ ታይታችኋል። ብዙ ጊዜ ስለታያችሁ እዚህ ቦታ ላይ ስማችንን አልጠራችም። ሊያ ስማችንን ግን የጠራው ሰው ግን አለ እዚህ ጋር ትክክል። ለዛ ሰው ነው እኛ ክሊር እንጂ እኮ ሊያ እኮ ይሄን የተናገረችው እኮ ከ2 ቀን ከ3 ቀን በፊት ነው አይደለ? ዩቲዩብ ላይ ያኔ እኮ እንደዚህ ዛሬ ኩዊን ሊያ ቪዲዮ ስትሰራብን ነው የተናፈሰው ቪዲዮ።
ትክክል ለዛ ነው ትክክል። ስለዚህ ኩይሊያ በፔጅሽም ቢሆን የተላከልሽ ነገር ካለ ምላሽ ተናገሪ። መዋሸቱ ምንም አያደርግም እና ከሰራችሁ ቪዲዮ አንጻር ሌሎቻችሁ በደንብ ካልሰማችሁት አንዴ በትልቅ ሆኜ ላሰማችሁ። ኩይሊያ በሰራችሁ ነው እነ ኤልሹም ኪዱም የመጡት። ምን ብላ ሰራች? ይሄ ነው ቪዲዮ። ትንሽ ቀስ አርጋም ስለተናገረች እውነት በሚመስል መልኩ ቀስ ብላ ስለተናገረች በትዕግስት ብትሰሙልኝ ደስ ይለኛል። ታፕታፕ ኮፒ ሊንክ አድርጉ። በጣም በጣም ይደብራል ሰው ላይ እንደዚህ ሲሰራ። አልወድ ካለ ፊት ለፊት መጥቶ መናገር ወይም በፔጅ ይሄኔ ላቀው ብሎ መናገር። ይኸው ላለመናገር በጣም ፈልጌ ነበረ፣ ግን እውነት ለመናገር አልቻልኩም። ቢኮዝ እኔም የማውቀው ነገር ስለሆነ እውነቱ ሲወጣ ማንም ቢናገረኝ አይዶንት ማይንድ፣ ግድ የለኝም። ለሰዎች ፍቅር እያደረጉት ስለሆነ ግን ሳስበው ለምን አልናገርም? ፐርሰናሊ አልጠላችሁ፣ ነገር ግን እውነት ከመናገር ወደኋላ አለ። ትላንትና ዳርዳር ብያችኋለሁ። ለዚህ እኮ ነው ታክቲከኞቹ አስማተኞቹ ብላችሁ እና ፐርሰናሊ ኪዱ ታናሼ ናት፣ አልጠላትም። እናቷን ወይም ደግሞ ከእሷ ጋር ያለችውን የባርባራን ጓደኛ አከብራታለሁ። ማናት ኤልሻዳይንም ፐርሰናሊ አልጠላትም። ምንም ውስጥ ያለች ልጅ አይደለችም። ከገሌ ጋር ተጣላች ምናምን ከወጥሴ ሲሉ እንኳን ምንም ነገር ስለማላይባት ምንም መመለስም አልችልም። የእውነት ስለ እውነት ለመናገር ግን አዶናይ እና ጃኒ ጎንደር ላይ ተጣልተው ነበረ። አዶኒያስ እንኳን እንዳንቺ ጎበዝ አይደለም። አዶኒያስ ቤተሰቡ ድሃ ቢሆን ኖሮ አሁን ያለበት ደረጃ አይደርስም ነበር። አንቺ ድሃ ቤተሰብሽን ነው አምጥተሽ አዲስ አበባ ላይ ቤት ገዝተሽ የምትሰራው። ውጭ ሀገር ያሉት እንኳን ለራሳቸው ቤት አልገዙ። በጣም ትችያለሽ ጃኒ፣ በጣም ጎበዝ ልጅ ነሽ። ገብቶሻል? በአንቺ እድሜ ለቤተሰቡ ቤት ገዝቶ ኃላፊነት ተይዞ የሚንቀሳቀስ ሰው የለም። አዳሜ በሚዲያ ያገኘውን ኮንዶም ነው የሚገዛበት የማይበጠስ ጠንካራ እያለ። ገብቶሻል? አንቺ ለራስሽ ሆነሽ ለቤተሰብሽ ሆንሽ ሰው ነሽ። ከድሃ ቤተሰብ ነው እኮ የመጣሽው እንጂ ለአዶኒያስ ትሆኗለች ያልኩት በዚህ ምክንያት ነው። ከድሃ ቤተሰብ መታ ቤተሰቧን ቀይራ ራሷን የቀየረ ሰው ነው።